ወይዘሮ ሀና ከልጇ ናሙና ላይ የወሰደችው ፀጉር ተሰረቀ። አጸዳ አሁንም ለእናቱ እስክንድር አልተኛችም። ሰላም ጤና ስጥልኝ ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምንቆያችሁ፣ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ሲጀምሩ ላይክ በማድረግ ጀምሩ። እንግዲህ በጉጉት የምንመለከተውን ዛሬም ሀብል ድራማ አብረን እንመለከታለን። ሀብል ክፍል 26 ሀብል ድራማ ክፍል 26 ላይ እንግዲህ እንዳየነው በባለፈው ክፍል ላይ በጣም ብዙ ነገሮችን አይተን ነበር ያለቀ። እንግዲህ የዲኤንኤ ምርመራ በካናዳ ላደርግ አስቤ ነበር ስትል ወይዘሮ ሀና ጥያቄዋን አቀረበች። ከዛ በኋላ ወይዘሮ አጸዳም ወይዘሮ ዘነቡም እሺ ችግር የለውም ይቅርታ፣ ምንም ማድረግ አልችልም፣ እንግዲህ እዛ መሆን ስለፈለግኩ ነው አለች። አሁኑኑ ፀጉሯን ቆርጠሽ ውሰጂ አለቻት። ያው እንግዲህ እነሱ ያቀዱት እቅድ ስላለ ነው። ምክንያቱም ፀጉሯን አሁን ላይ የልጇን ፀጉር ወስዶ የኩክሻን ፀጉር በዛ ላይ ቀይሩ ስላሰቡት ማለት ነው። ግን ኩክሻ በዚህ መሀል አትናገርም፣ አትጋገርም። ወይዘሮ መነን ብቻ ናች የምትናገረው። ወይዘሮ መነን ወይም ወይዘሮ ዘነቡ። እሺ ወይዘሮ ዘነቡ አለች። ኩክሻ ምን ሆነሽ ነው? ይሄንን ማድረግ አልፈለግሽም አለቻት። በጣም ደንግጣለች። ከዛ ዘነቡ ካለ እንዳለችው ከፀጉሬ ቆርጠሽ መውሰድ ትችያለሽ ስትል መልስ ትመልሳለች። አሁኑ ናሙናውን ወስደሽ ማስመርመር ትችያለሽ አለቻት። ከዛ እሷም ኩክሻ አለች እኔ ቅር የተሰኘሽ ትመስያለሽ እያለች ቆይ ግን ለምንድን ነው ቶሎ ቶሎ የምትጠይቃታለች? እውነተኛ ልጅሽ እንዳልሆነች ተጠራጥረሽ አይደል ዲኤንኤ እንድመረምር ያደረግሽው አለችው። አሁን ሳይሆን እሷን ነው እያናገርኳት አለሁ። አሁንም እኮ እያስጨነቅሻት ነው፣ ያሳደግኳት ልጄን ነው እያለቻት ወይዘሮ ዘነቡ መቆጣቷን ቀጠለች። የሚገርም ነገር እኮ ነው። አንዳችም እንኳን ውሸት የሚያስመስል ነገር አይታይባትም። አንዳንድ ጊዜ ከመርበትበት ውጪ ፊቷ ቁጭ ብላ ስትከራከር ምንም አይመስላትም። ኩክሻ ግን በሁለት ሀሳብ ነው እየነከሰች ያለችው። ምክንያቱም ይሄ ነገር ያብቃ ትላለች፣ ግን ደግሞ በፍቅሩ በጣም ስምጥ ብላለች። ልጅቷንም በጣም ትወዳለች። እባክሽ ወይዘሮ ዘነቡ እኔ አሁን እያናገርኳት ያለው እሷን እታኝ አለቻት። ከዛም ለማንኛውም መቀሱንም ይዤልሽ ልምጣ አለቻትና ወደ ውስጥ ገባች። መቀሱን ይዛ ለመምጣት ወደ ውስጥ በገባችበት ረጅም ጊዜ ቆየች። ወይዘሮ ሀና ያንቺ ይህ ኩክሻ ሳይሆን የልጅሽ ነው ፀጉር ነው የሚመረመረው እያለች እየተናገረች በቁጣ የሚገርማችሁ ነገር ከወይዘሮ ሀና ፊት በቁጣ ነው ተነስታ የምትሄደው። ይቅርታ እስቲ ቆይ የወይዘሮ ዘነቡ አስተዳደግ ንገሪኝ ትላታለች። ምን እንድነግርሽ ነው የፈለግሽው? ነግረሽ የለም እያለቻት ነገረች። እንዴት እንዳሳደገችሽ ላውቅ እፈልጋለሁ አለች። ከዚህ በፊት እኮ ነግሬሻለሁ አለች። ባትቀበኝም እኮ እኔ ነግሬሽ ነበር አለቻት። ከዛም በኋላ አይ ይህ ነገር ይቅርብኝ እንዴ እያለች በዚህ ልክ እየተሟገተኝ ውስጥ ያለው እያለች ሀሳቧን እንዲሁም ደግሞ አወጣች አወረደች። አምላኬ ወይ እባክህ እርዳኝ እያለች እሷም በጣም ጸሎቷን ቀጠለች። ዲኤንኤ ነው የልጅሽ ፀጉር ነው ምንልከው፣ እሺ የኩክሻ ሳይሆን አለች። ጓዳ ቆማ እሷ ሌላ ሴራ እያሴረች ነው። ከዛም በኋላ እንግዲህ ኩክሻ መጣ። ደነገጠች በጣም አንቺ ደግሞ ምንድን ነው ኮተሽ አይሰማም እንዴ አለች። እንግዲህ እነሱ የማይልን ፀጉር ቁርጦ አስተካክሎ እየጠበቋት ነው ያሉት፣ እሷ ፀጉሯን የምትወስድበት ጊዜ ማለት ነው። እኔ አላውቅም፣ በጣም ፈርቻለሁ። ኩክሻ በጣም ተጨርቃለች። ፍቅር ከሷ ርቋል። የእናትና የእህት ፍቅር ታገኝ እንጂ ግን ውስጣ ሰላም የለውም፣ እረፍት የላትም። ከዛ ወይዘሮ ሀና ሳሎን ውስጥ ጎርዶድ እያለች እንደው ግን ትክክለኛ ውሳኔ አይደል እንዴ ወሰንኩት? እቺ ልጅ ግን
ማኤልን ግን በጣም ወዳታለች፣ እኔንም በጣም ወድጃታለሁ። ግን ለምንድን ውስጤ ጥርጣሬ የፈጠረብኝ እያለች ራሷ ማሰብ፣ ልጄ ባትሆን እንዴት ትወደኛለች? ልጄ ባትሆን እንዴት እህቷን ትወዳለች? እያለች አሰበች፣ ተጨነቀች። መተውንም አሰበች፣ አለመተውንም ደግሞ ግራ ተጋባው እኮ እያለች ብቻዋን እየተቅበዘበዘች ማሰቧን ቀጠለች። ወይዘሮ ዘነቡ ነች እንድጠረጠር ያደረገች አለች። ከዛም በኋላ እያወጣች እያወረደች ከዛ ኩኩሻን ትመክራታለች። እኔ ይኸውልሽ እነዚህ ቤተሰቦችሽን ታጫለሽ አለቻት። እየሮጠች ወደ ውስጥ ገባች። ከዛም በኋላ አሁን መርሲ ለአባቷ ሻይ አፈላች። አባቷ ይቅር እንድላት በጣም ትፈልጋለች። አሁን ላይ ተቀይራለች። ነገር ግን አባትየው የእሷን መቀየር ማመን አቃታቸው። እሷ በትክክል አልተቀየረችም፣ ድራማ እየሰራች ነው እያለች ከዛም በኋላ ለአባቷ የሚወደውን ሻይ ልውሰድ እያለች ኩሽና ቆማ ከራሷ ጋር ታወራለች። ሻዩን ወሰደች። ሻዩን ወስዳ ከዛ መቀሱን ይዞ መጡ ወይዘሮ ዘነቡና ኩኩሻ። እሺ አለች። በጣም ይቅርታ እንግዲህ አለች እያመነታች መቀሱን ተቀበለች። አንም መርምር እንግዲህ ምንም ማድረግ አልችልም፣ ግልጽነት ነው ውጭ ሀገር በመኖሬ ያገኘሁት አለቻቸው። ነገር ግን እነሱ ተፋጠዋል። ወይዘሮ ዘነቡ በጣም የሚገርም በጣም በቃ በጣም ትገርማለች በነገራችን ላይ እና ተወናው በስማም ምንም አስመስልባትም። ከዛ ፀጉሯን ቆረጠች። ፀጉሯን ቆርጣ እንግዲህ እሷ አሁን ፀጉሯን የምታደርግበትን ቦታ በክፍል ውስጥ እያንዳንዱ ቦታ ካሜራ አስቀምጣለች። የት እንደምታደርግ ሁሉንም ለማየት ወይዘሮ ዘነቡ ካሜራ በየክፍሏ አስቀምጣታለች። ከዛ እሷን የእንቅልፍ መድኃኒት ሰጥቶ ያንን ናሙና ከቦርሷ ውስጥ ሊቀይሩ ተነጋግሮ ነበር። ከዛም አቶ እስክንድር ክፍላቸው ቁጭ ብሎ መጽሐፍ እያነበቡ መርሲ ሻይ ይዛለት መጣች። ሻይ ይዛለት ስትመጣ ምንድን ነው ይሄ? ምንድን ነው? ምን ትሰራለሽ እዚህ አላት። የምትወደው አይነት ሻይ አፍልቼልሽ ነው አባዬ አለች። ለእኔም ሆነ ለልጄ ምን ጨምረሽ እንደምትሰጪ እንደው ምንም ክችን እንዳትገቢ አላልኩሽም ነበር አለ። እባክህ አባዬ አላት። ትሰማያለሽ አላት። ከዛ እኔ እስክንድር በእንደዚህ አይነት ድራማ የምታለል ሰው አይደለም አለ። አሁን ላይ መርሲ ሙሉ ለሙሉ ተቀይራለች። ግን በቤተሰቦቹ ላይ የጣለችውም ጠባሳ በምንም አይነት ሊሻር አልቻለም። ቤት አባቷ ሊያምናት አልቻለም። ወንድሟ አምኖ ቢቀበላትም አቶ እስክንድር ግን ሊቀበላት አልቻለም። ከአባቷ ይቅርታን ትሻለች። ግን ይቅርታውን ማንም ልሰጣት አባቷ ልሰጣት አልቻለም። እየገፏት ነው አቶ እስክንድር። ነገር ግን እሷ አሁን ተቀይራለች። አለመቀየሯ ደግሞ ወደ ሌላ ነገር ይገፋፋታል ብለን ሁላችንም አስበን ነበር። ግን ወንድሟ ይቅር ስላት ሁላችንም ተደስተን ነበር። አሁን ወይዘሮ አጸዳና ወይዘሮ ዘነቡ ተገናኙ። ፀጉሯና ምኑ እንግዲህ በራሱ ከፍ ቆርጣ እንድትወስድ አድርጌያለሁ ገፋፍቼ። ከዛ ክፍሏ ካሜራ አስቀምጫለሁ፣ የት እንደምታስቀምጥ ያለው። ከዛም በኋላ ደግሞ እንግዲህ ፀጉሩን አውጥተን እንቀይራለን አለች። ከዛም በኋላ እንግዲህ ወይዘሮ ዳዛ እያለች ከዛ መሲ በሯን ዘግታ ቁጭ ብላለች። ከዛ እያለቀሰች ነው። በቃ የድሮዋን ሳይሆን አሁኗን ተቀበል ብዬ አባቴን እየለመንኩ ነው፣ ግን አባቴ አይኔን ለማየትም አልፈቀደም አለች። ከዛም በኋላ እንደምንም ብዬ እኔ አስታርቃቸዋለሁ አለች። እኔ እኮ አለች ኩኩሻ ቁጭ ብላ ክፍሏ። አይ እኔ እኮ የእናቴ አባትን ፍቅር ያላውቁ አሁን ግን እያለች ፀጉሩን ይዛ እንግዲህ እያወራች ታናሽቷ ገባችበት ክፍል። ይቅርታ እህቴ እንግዲህ እንቅልፍ እምቢ ስላለ እዚህ ልተኛ አለች። እሷ ስራ ልትሰራ ተነጋግሯል። እዚህ ልተኛ አለች። ምን ነው ችግር አለን? አይ ችግር የለውም እያለቻት ነይ አለቻት። ከዛም በኋላ ግን ለምን አለች። እያንዳንዱ እናትሽስ ብላ ስትላት እናቷ ላፕቶፕ ላይ ስራ ይዛለች። አሁን አብረን እንተኛ ብላት እንኳን ስራ ይዣለሁ ነው የምትለኝ አለች። ብቻሽን መተኛት አትወጂም እያለች መጠየቋን ቀጠለች። እሷም ያው እያንዳንዱን የቤተሰቦቿ መካከል ሲያልፍ የነበረውን ነገር ነገረቻት። ሰው ማጣት እፈራለሁ፣ አባቴ እንዲሁም ስለነበራቸው እናትና አባቷ ስለነበሩ ፍቅር ጊዜ ሁሉ አወራት። ነይ ተኝ በቃ አለቻት። እሷም ወደ አልጋ ላይ ወጥታ አወሩ። እኔ
በቃ አትፍሪ አለቻት፣ አባበለቻት። ወይዘሮ ሀና ቁጭ ብላ ሳሎን ስራ እየሰራች ነው። ወይኔ አምላኬ አለች፣ ትጸልያለች። እኔ ጌታ ወይ እንደወቃ እያለች ከዛ ጓደኛዋ ስልክ ትደውልላታለች። ስትደውልላት ጓደኛዬ ራሷ እኮ ናት ደግሞ ፀጉሩን እንድቆርጥ መቀስ ይዛልኝ የመጣችው አለቻት። ነገር ግን ያው ገፋፋችኝ፣ ቆርጬ ወስጀ ነገኑ ልክልሻለሁ፣ ናሙና ይሰራል አለች። ከዛ ሁለቱም ወሬ አወሩ። ኩኩሻና ህፃኗም በክፍል ውስጥ ወሬያቸውን ማውራት ጀመሩ። እናቴ እኮ ለአንቺ ከኔ ይልቅ ለአንቺ ነው ፍቅር ያለት፣ ሁል ጊዜ ስራ ከጨረሰች በኋላ ታለቅሳለች እያለች ነገረቻት። ይህንን አለች። ከዛ ዝም በይ አለቻት፣ አባበለቻት። ከዛም በኋላ እንግዲህ አሁን ወይዘሮ አጽን ፀጉሯ የት እንዳስቀመጠች ማወቅ አለብን አለች። እኔ በቃ እንዴት እንደምተኛ አላቅም፣ አለዘወትር እኮ ቡና እንኳን አልጠጣችም፣ አትቀልቀ እያለች ማውራትን ማይ ብቻዋን መተኛት አትወድም አለቻት። ከዛ የእናቷን ክፍል አቋርጣ አንቺ ጋር የመጣችው አለቻት። አይ እኛ እንደምናስበው አይደለም ወይዘሮ ሀና ለማለት ምን ያህል ፍቅር የላትም ስትል ወይዘሮ ዘነቡ ደነገጠች። ወይኔ የእሷ ልጅ ላትሆን ትችላለች ይሁን እንዴ አለች። ከዛ አሁንም ደነገጠች። በቃ ልጇ ባትሆንስ አለች። ከዛ እንግዲህ ሂጂና የአብልን ቆርጠሽ ነይ አለች። ከዛም በኋላ አብል ቤት ከዛ መርሲ ምግብ ሰርታ አቀረበች። እሷ ምናችሁ ምግብ እሷ የሰራችው ምግብ ልትበሉ ነው አለ። ታው ብያችሁ ነበር አለ። እቺ እኮ ሀረመኔ አለች። ከዛ እኔ ትናንትና ወደ ሽንት ቤት ሲሄድ ከአጸዳ ጋር ስታሴር ነበረች ብለን ይሄን ፓርት ስንሰማ ሁላችንም ደንግጠን ነበር። ወይኔ ተቀየረች ብለን ነበረ አልኩኝ እኔም ራሴ ከእሷ ጋር ስታወራ። እሷ ግን ቤተሰቦቿን ለመጠበቅ ብላ ነው በየትኛውም መንገድ አጸዳ ቤተሰቦቿን ለመጉዳት ስለምትመጣ ያንን ለማከላከል ብላ ነበር። እኔም እሺ አክስቴ በቃ ተስማምተናል ብላ ማውራቷን የቀጠለችው ማለት ነው። ነገር ግን አቶ እስክንድር በምንም ታምር ሊያምናት አልቻለም። ከአባዬ ውጭ ሌሎቹ አምኖኛል ብላ ስታወራ ስለሰማች ከዛ ስልኩን ከዘጋች በኋላ እንዲህ ከአንቺ ጋር የተስማሙ አስመስዬ ድራማውን ካልቀጠሉ ቤተሰቦችን ትጎጅብኛለሽ አለች። ከዛ እሷ ቤተሰቦቿን ለመጠበቅ እንጂ ከነሱ ጋር በጭራሽ ምንም ንክኪ የላትም። ጥሩ አድርጋለች። ምክንያቱም ይህን ድራማ መቀጠል አለብኝ አለች። ከዛ ያንን ስለሰሙ አቶ እስክንድር አይደለም አባዬ ፍጹም ይሄ አይደለም የሚሆነው ነገር ሁሉ ለውሸት ነው አሉ። ከዛ ፊቷን ወደ እሷ አዞር ሁሉ አቶ እስክንድርም እንዲሁም ሀብልም እዝራም ሁሉም ተቆጧት። እናንተ እኮ አልሰማላችሁኝ እንጂ እሷ አትቀየርም ብያችሁ ነበር አለች። እባክህ መነኝ ሁሉንም ነገር ልንገርክ አለችው። ከዛ በጥፊ መታት አቶ እስክንድር። ከዛም በኋላ ትሰሚያለሽ ይሄን ቤት ለቀሽ ውጭልኝ አላት። እባክህ አንተ አዳምጠኝ፣ ምንም አላዳምጥሽም አላት እዝራ። ከዛም በኋላ እንግዲህ ክፍሏ ዘጋች። ሁሉም ነገር ካበቃቃ በኋላ ስልክ ምትለው ልስማ ብዬ ነው እንጂ በምንም ታምር እንደዚህ አይነት ነገር አልሰራውም አለች። ከዛም በኋላ ኢዝራ ሆስፒታል ሄደዋል። አቶ እስክንድርና እንዲሁም ደግሞ ሀብል ቁጭ ብሎ ያወራሉ። በእውነት እኔ ግን ምህረት በጣም አሳዝናኛለች። ሆነ ነገር እንዳታደርግ ራሷ ላይ አለች። ምንም አታደርግም እባክህ ራሷን ትወዳለች እሷ አለች። ሀብል ግን እኔ ግን ውስጥ ያልሰማኝም አካሂደዋ አለማረኝም አለች። እባክሽን ስል ታያት አልኩሽ አለ። ከዛ አይ አባዬ ልሂድ ውስጤ ጥሩ ነገር እየተሰማኝ አይደለም አለች። ከዛ ሄደች። ከዛ ቤቱን ለቃ እንድትሄድ ግን ንገሯት። ቆይ ግድ የለም አባዬ እኔ የሆነ ነገር አይችልም ጣ አለች። እውነትም እንግዲህ ሄዳ ካየችው በኋላ እሷም መድኃኒት ወስዳ ራሷን ስታ ነበር። እሷ ወደ ላይ ወጥታ ወይዘሮ ሀና ወደ ቤቱ ገባች። ወደ ቤት ስትገባ እንግዲህ ዛሬ እኮ ቀጠሮ ነበረ፣ ወይዘሮ ሀና እንኳን ደህና መጣሽ ብሎ አቶ እስክንድር ሰላምታ አቀረበላት፣ ተቀበላት። ወይኔ ስረስትን ነበረ እኮ ለካ ዛሬ ቀጠሮ ነው አለ እያወሩ። ከዛ ድምፅ ከላይ ተሰማ። ድምፅ ሲሰማ ሁለቱም እየሮጡ ወደ ላይ ወጡ። ከዛ መሲ ራሷን ስታ ወርቃለች። መድኃኒት ወስደ ከዛ እንግዲህ እንደምንም ብሎ
ጎትቶ አወጧት። ከዛም እንደምንም ሆስፒታል አደረሷት። ሆስፒታል ካደረሷት በኋላ እንግዲህ ራሷን እንግዲህ ለመጉዳት የሞከረችው መርሲ አሁን ላይ ደህና ሆናለች። ደህና ሆና እንግዲህ ከሆስፒታል ስትወጣ የወይዘሮ ሀና ቦርሳ ተሰረቀ። ሌቦች እዛም እየተከታተሉት ነበር። ምክንያቱም አጸዳና ዘነቡ ይህንን ሴራ እንዲያስርባታል። ምክንያቱም ጸጉሩን ሊቀይሩ ተሳክቶላቸው ጸጉሩም ተቀይሮላቸዋል። ያው ሌባውን አባሮ እዝራ ቢይዝም ግን ጸጉሩ አለመቀየሩን አላየም ነበር። ጸጉሩ ተቀይሯል። ጸጉሩ ከተቀየረ በኋላ ለወይዘሮ ሀና ግን ቦርሳውን መልሰዋል። ወይዘሮ ሀናም እንግዲህ መርሲም ከዛ ሆስፒታል ወጥታለች። ወይዘሮ ሀናም ጸጉሩ ተቀይሯል። ወንዱም ኩክሻና ማሂም ቤት ውስጥ በጣም በፍቅር አብደዋል። እንግዲህ ትንሿ በጣም ነው የምታስበው። ስለ መለየትም ታወራታለች። ግን በቃ የሚዋደዱ ሰው ጋር መለያየት በጣም ከባድ ነው እያለች ማውራት ቀጠለች። የዲኤን ውጤት ፈርተሽ አለቻት። አዎ አለች። ከዛ እያወራች እያለ በመሃል ሌቦቹ ለአጸዳ ይደውላሉ። እዛም እዝም ይደውላሉ። እንደምንም ብሎ ሌቦቹ ሀሳባቸውን አሳክቶ ቦርሳውን ሰርቆ ጸጉሩን ካወጡ በኋላ ቦርሳውን መልሶላታል። ወይዘሮ ሀና ግን ይህንን ጉድ አላወቀችም። ከዛ ልክ ሻንጣዋን ከፍታ ስታይ እንደ ይህ ምንድን ነው ወይዘሮ ሀና ስትል ቁልፉ መክፈቻ ነው አለችና ለሀብል መለሰችላት። ወደኋላ ተሰነባብቶ ተለያዩ። እንግዲህ እኔም ቦርሳሽ ስላስመለስኩልሽ የእህቴን ብድር መልሻለሁ እያለ ቀጠለ። ከዛም በኋላ ወይዘሮ ሀና ግን በጣም የተረጋጋች ሰው ነች እያሉ አቶ እስክንድር ሲገረሙ ነበር። አቶ እስክንድር እንግዲህ በወይዘሮ ሀና ፍቅር የወደቁ ይመስላሉ። እንግዲህ ይሄ ነገር ወዴት ነው እያመራ ያስብላል። ምክንያቱም አንገቱ እስኪጣመም ድረስ ነበር ሲመለከተዋት የነበረ። ሌላው በዚህ ጋር ሀብልና ወይዘሮ ሀና በጣም ተዋደዋል። ቢቀራረቡ የቅርብ እንግዲህ ማለትም በቅርብ ተቀራርቦ ቢያወሩ ሁኔታውን ይታወቁ ነበር። ምክንያቱም ሀብል ማንነቷን ትናገር ነበር። ያው ድራማ ስለሆነ ነው እንጂ ከዛ ስለ እናቷ ስለ ቤተሰብ አስተዳደጓን ብትጠይቅ ወይዘሮ ሀና ትረዳት ነበር። ግን ያው ወይዘሮ ሀና በግልጽም ተገናኝተው አያውቁም። ከሰው ጋር ስለሆነ ብዙ ነገር ማውራት አልቻሉም። እዛም ደግሞ መርሲ አሁን ላይ ከአጸዳ ጋራ መሆኗ በጣም ጥሩ ነው። ለእኔ እንደውም ግምቴ እሷ ትመስለኛለች የሀብልን እውነተኛ እናት የምታገኝላት። ምክንያቱም አጸዳ ሁሉንም ምስጢር ለእሷ አምጥታ ስለምታወራላት ምስጢሩን ትነግራታለች። ስትነግራት እሷ ያደረጉትን መታ ለነሱ ታወራለች። ከዛ እሷም እናቷን ታገኛለች በዛ ሰበብ። አሊያም ደግሞ የማይል ጸጉር እንግዲህ የወይዘሮ መነን ልጅ ላትሆን ትችላለች። ስለዚህ ዲኤንኤኑ የተሳሳተ ሊሆን ይችላል ማለት ነው። እንግዲህ ይህ ድራማ ልብ አንጠልጣይ በጣም በጣም ውስብስብ እያለ ነው እየሄደ ያለ። ስለዚህ በቀጣዩ ክፍል 27 ላይ ምን ይሆን? አቶ እስክንድር ለልጃቸው ይቅር ይላሉ። እንግዲህ ተጸጽቶ ነበር ይቅር እንደሚሉ ክፍል 7 ላይ የምናየው ነው የሚሆነው። የወይዘሮ ሀና ጉዳይስ በክፍል 27 ይፈታ ይሆን? እንግዲህ በቀጣዩ ክፍል እንገናኛለን። እስከዛ ባላችሁበት ሰላም ጤና ይብዛላችሁ። መልካም ጊዜ። ወይዘሮ ሀና ከልጇ ናሙና ላይ የወሰደችው ጸጉር ተሰረቀ። አጸዳ አሁንም ለእናቱ እስክንድር አልተኛችም። ሰላም ጤና ስጥልኝ ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ሲጀምሩ ላይክ በማድረግ ጀምሩ። እንግዲህ በጉጉት የምንመለከተው ዛሬም ሀብል ድራማ አብረን እንመለከታለን። ሀብል ክፍል 26 ሀብል ድራማ ክፍል 26 ላይ እንግዲህ